ድምፃዊና የግጥምና ዜማ ደራሲው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ1990ዎቹ ጀምሮ በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ አንድ ድምፃዊ ብቻ ሳይሆን እንደ አንድ ዘመን ክስተትና የታሪክ ተርጓሚ የሚታይ ግዙፍ ስብዕና ያለው ሰው ነው። የእርሱ ስራዎች በተለይም ደግሞ አዲሱ ኢትዮሪካ የተሰኘው አልበም ያስከተለው ውዝግብና አጠቃላይ የኪነ ጥበብ ጉዞ ከኢትዮጵያ አልፎ ከዓለም አቀፍ የነጻነትና የመብት ተሟጋቾች ድምጽያን ጋር የሚያስተያይ በርካታ ነጥቦችን ይዟል። ቴዲ አፍሮ ወደ ኢትዮጵያ የሙዚቃ መድረክ ብቅ ሲል ይዞት የመጣው አዲስ የሙዚቃ ቀለም የፍቅርን ኃይል ከታሪክ ጋር የማቀላቀል ጥበብ ነበር። በኢትዮጵያ ዘመናዊ ሙዚቃ ውስጥ ግጥምና ዜማን በራስ መንገድ ከመድረስና ከመቅረጽ ባለፈ ሙዚቃን ለሀገር ግንባታና ለሕዝብ አንድነት እንደ መሳሪያ መጠቀም ቀዳሚ ተግባሩም አደረገ። ለማለማሽ አቦጊዳ ጉድ ሰራችኝ መጀመሪያ ለሕዝብ ባወጣው አቦጊዳ አልበሙ ለሕዝብ ያደረሳቸው የፍቅር ዜማዎቹ ሲሆኑ ኃይለ ሥላሴና ኃይሌ ብሎ ስለ ኃይሌ ገብረስላሴ ያቀነቀናቸው ዜማዎቹ ደግሞ ለመጨረሻው የኢትዮጵያ ንጉስና የፓን አፍሪካኒዝም ጥረታቸውና ለጀግናው አትሌት ያቀነቀናቸው ሙዚቃዎቹ ናቸው። ቴዲ አፍሮ ከአቦጊዳ አስቀድሞ የመጀመሪያ አልበሙ ሌቦን ሰራ። አልበሙን ለአሳታሚዎች በ55,000 ብርም ሸጠው። ታዲያ ቢአይ አሳታሚዎቹ አልበሙን ለገበያ አላቀረቡለትም። ቴዲም ይህንን አልበም ረሳና አቦጊዳን መስራት ጀመረ። አቦጊዳ ሲለቀቅ በጣም ብላቴናው ድምፃዊ በሕዝብ ዘንድ ተወዳጅነትን አተረፈ። ቴዲ አፍሮ ስመገናናም ሆነ። አልበሙም እንደ ጉድ ተቸበቸበ። ይህኔ ሌቦ አልበሙን የገዙ አሳታሚዎች ቴዲ አፍሮ የሚለው ስም ዝነኛ እንደሆነ አስተዋሉ። አልበሙን አሁን ለገበያ ማቅረብ መልካም እንደሆነ አዩ፣ አቀረቡትም። በአቦጊዳ የረካው የሙዚቃ አድማጭም ሌቦ አዲስ አልበም መስሎት እንደ ጉድ ተሸምቶ ተገዛ። አሳታሚዎቹም ብዙ ገንዘብ ሰሩበት። ቴዲ አፍሮ ግን ልቡ ተሰበረ። ሚዲያ ላይ ቀርቦ ከኃይለ ሥላሴ ፓን አፍሪካኒዝም እሳቤ እንዴት ወደ ቀዘባ ወርዳለሁ ብሎ መከፋቱንም ተናገረ። ለቴዲ ሌቦ እንደ መጀመሪያ አልበም ጥሩ ነው፣ ግን ከአቦጊዳ በኋላ ቁልቁል መምዘግዘግ ነው። ቴዲ አንዴ አልበሙን ለአሳታሚዎቹ ሽጦላቸዋል። መቼና እንዴት ይውጣ የሚለውን ለመወሰንም ምንም መብት የለውም፣ አንዴ ከእጁ ወጥቷልና። ኢትዮጵያዊው የሙዚቃ ኮከብ ቴዲ አፍሮ በተለይም አወዛጋቢው ምርጫ በ1997 ሊካሄድ አንድ ወር ሲቀረው ያስተሰርያል የተሰኘውን አልበሙንም አወጣ። በዚህ አልበሙ ያስተሰርያል የሚለው ሙዚቃ ጊዜውን የዋጀ ከመሆኑም ሌላ ፖለቲካና ታሪክን ያዛነቁ ካብደ ሐላክና ኡቴ የተሰኙ ሙዚቃዎቹን ካወጣ በኋላ ከህዝቡ ዘንድ በአንድ ጊዜ የተከበረ ዝነኛና በአንዳንዶች ዘንድም ከዚህ ቀደም ያልተነኩ አከራካሪ ፖለቲካዊና ታሪካዊ ጉዳዮችን የደፈረ ታላቅ ሙዚቀኛም ሆኖ ቆይቷል። አራተኛው ጥቁር ሰው የተሰኘው አልበሙም ለአድዋ ድል መታሰቢያነት የተሰራ ታሪክን በ9 ደቂቃዎች ቀንብቦ አቅርቦ በርካቶችንም አስገርሟል። በዳግማዊ ሚኒሊክ የአንድነት ሚና ላይ የተለየ ሐሳብ ያላቸው ሰዎች ደግሞ ይህንን ሙዚቃውን ሲቃወሙትና ከዚህም የተለያዩ ድርጅቶች ስፖንሰር አድርገው ኮንሰርት እንዳይሰራ የተለያዩ መሰናክሎችን ፈጥረውበታል። ስለ ፍቅር፣ ኦ አፍሪካዬና ፊዮሪና በዚህ አልበም የተካተቱ ታሪክን፣ ፖለቲካንና የኢትዮጵያና የኤርትራ ህዝቦችን አንድነት የሚናፍቁ ሙዚቃዎችም ናቸው። አምስተኛው ኢትዮጵያ የተሰኘው አልበምም በተለቀቀ በጥቂት ቀናት ውስጥ በሲዲ ቤቢና በሌሎች ዓለም አቀፍ የሙዚቃ ስራ ማቅረቢያ መድረኮች ብሎም በቢልቦርድ ላይ የሽያጭ ሪከርድን የሰበረ አልበም ሆኗል። በዚህ አልበም ውስጥም አብዛኞቹ ሙዚቃዎች ፍቅርን ከፖለቲካ ጋር አዋህደው የያዙ ምርጥ ስራዎች የተካተቱበት አልበምም ነበር። ቴዲ አፍሮ የመብት ተሟጋች ሙዚቀኛ ነው። ይህ አቀራረቡ ደግሞ በጃማይካዊው የሬጌ ንጉስ ቦብ ማርሌ ዘንድ ከነበረው የሙዚቃ መንፈስ ጋር በእጅጉ ይመሳሰላል። ቦብ ማርሌ ሙዚቃን ጭቆናን ለመታከል ድምጽ መሆኛና ለጥቁር ህዝቦች አንድነት መጠቀሚያ እንዳደረገው ሁሉ
ቴዲ አፍሮም ሙዚቃን የኢትዮጵያን የጋራ ማንነት ማስተሳሰሪያ አድርጎታል። ኢትዮሪካ የተሰኘው ስድስተኛው የቴዲ አፍሮ አልበም ከ9 ዓመት ጥበቃ በኋላ ባሳለፍነው ሐሙስ በድምፃዊው ዩቲዩብ ቻናል ሲለቀቅ ሚሊዮኖች በአንድ ቀን ኦንላይን ላይ ሆነው በቀጥታ አዳምጠውታል። በእይታ መጠን ሪከርዶችን የሰባበረም አልበምም ሆኗል። አልበሙ በወጣበት ቅስፈትና አሁን ድረስ ያስከተለው ከፍተኛ ውዝግብ ዋናው መነሻው ቴዲ አፍሮ ታሪክንና ወቅታዊውን የአገሪቱን ፖለቲካ የሚተረጉምበት መንገድም ነው። የቴዲ አፍሮ ተጽዕኖ ፈጣሪነት የሚለካው በአልበም ሽያጭ ብቻ ሳይሆን በሚያነሳቸው ጭብጦች ዙሪያ በሚፈጠረው ማህበራዊ ውይይትም ነው። እርሱ የሚጫወታቸው ሙዚቃዎች ስለ ቀዳማዊ ኃይለ ሥላሴ፣ ስለ ዳግማዊ ምኒልክ ወይም ስለ አድዋ ድል ብቻ ሳይሆን ስለ ኢትዮጵያዊነት ትርጉም ጭምርም ነው። ይህ ደግሞ በናይጄሪያዊው ፊላ kuti ወይም በደቡብ አፍሪካዊቷ ማሪያም ማኬባ ዘንድ ከነበረው የነጻነት ትግል ጋር ይገናኛል። ፊላ kuti በሙዚቃው ወታደራዊ አገዛዝን ሲሞግት፣ ማሪያም ማኬባ ደግሞ የአፓርታይድን ስርዓት በድምጿ ስታናውጥ እንደነበረችው ሁሉ ቴዲ አፍሮም በኢትዮጵያ ውስጥ ያለውን የዘርና የፖለቲካ ክፍፍል በፍቅር ያሸንፋል መርህ ለመገዳደር ጥሯል፣ እየጣረም ነው። የእርሱ አብዮት በጠመንጃ ሳይሆን በግጥምና በዜማ የሚካሄድና የሰዎችን ልብና አእምሮም ለመለወጥ የሚጥር ለስላሳ ኃይል ነው። ስለ ስብዕናው ስንነጋገር ቴዲ አፍሮ እንደ ብዙዎቹ ታላላቅ ከያንያን የግል ሕይወቱን ከሙዚቃው ጋር አቆራኝቶታል። በትህትናውና በሃይማኖታዊ እሴቶቹ የሚታወቀው ይህ ድምፃዊ ለብዙ ወጣቶች አርአያ መሆንም ችሏል። ቴዲ አፍሮ የሕዝብን የልብ ትርታ አዳምጦ ግጥምና ዜማን ከማዘጋጀት ባሻገር የረጅም ሰዓታትና ወራትን ያለመታከት የሚሰራ ታታሪ እንደሆነ የሚቀርቡትና አብሯቸው የሰሩት የሙዚቃ ባለሙያዎች የሚናገሩት እውነታ ነው። በችግር ጊዜ የሚሰጠው የሞራልና የገንዘብ ድጋፍና የሚያስተላልፋቸው የተስፋ መልእክቶች እርሱን ከድምፃዊነት ባለፈ እንደ አንድ ማህበራዊ መሪ ወይም አይከን እንዲታይም አድርጎታል። ቦብ ማርሌ በጃማይካ የፖለቲካ ፓርቲዎችን ለማስታረቅ መድረክ ላይ እጅ ለእጅ እንዲጨባበጡ እንዳደረገው ሁሉ ቴዲ አፍሮም በሙዚቃ ኮንሰርቶቹ ላይ የተለያዩ ብሔርና ሃይማኖት ያላቸውን ኢትዮጵያውያን በአንድ ጥላ ስር የማሰባሰብ ብቃት አለው። ይህ ታላቅነት ደግሞ የሚመጣው ከጥበብ ጥሪ ብቻ ሳይሆን ከውስጣዊ እምነትና ከጽናትም ነው። የኢትዮሪካ አልበም ውዝግብ ሌላኛው ገጽታ የኪነ ጥበብ ነጻነትና የማህበረሰብ ተቀባይነት ጉዳይም ነው። አንድ ከያኒ ታሪክን በራሱ መነጽር የማየት መብቱ እስከምን ድረስ ነው የሚለው ጥያቄ በቴዲ አፍሮ ስራዎች ዙሪያ ዘውትር ይነሳል። በዓለም አቀፍ ደረጃ እንደ ጆን ሌነን ያሉ ከያንያን ኢማጂንን የተሰኘውን ሙዚቃ ሲጫወቱ የሃይማኖትና የሀገር ድንበር የሌለባትን ዓለም በመመኘታቸው ከፍተኛ ትችት ደርሶባቸዋል። ቴዲ አፍሮም ኢትዮሪካ ውስጥ የአፍሪካን አንድነት ሲሰብክ ቀዳማዊ ኃይለ ሥላሴ፣ የጋናው ኳሚ ንክሩማና ጆሞ ኬንያታ ያቀነቀኑት የነበረውን የፓን አፍሪካኒዝም ወይም የአንድ አፍሪካ አንድነትን እሳቤ እንዲመጣ ይጥራል። ፓን አፍሪካኒዝምን ያቀነቀኑት ደግሞ የአፍሪካ መሪዎች ያውኗን የተከፋፈለች አፍሪካ ቢያዩ ምን ይሉ ይሆን ነበር ብሎም እንድንጠይቅ ያደርጋል። የቴዲ ኢትዮሪካ አፍሪካን የአዳም ዘር የእግሩ የዱካም አምሳል ነሽ ይላታል ቴዲ በኢትዮሪካ። ይህ ሙዚቃው በጥቁር ሰው አልበሙ ካካተተው ኦ አፍሪካ የዜማ ጋርም በጥቂቱ ይመሳሰላል። ቴዲ በወቅቱ የነበረውን የጎሳ ፖለቲካዊ ትርክት ስለሚቃረንበት እንደ ተቃዋሚ ተቆጥሯል። ሆኖም ግን የታላላቅ ከያንያን ዕጣ ፋንታ ሁልጊዜም በጊዜያዊ ማዕበል መናወጥና ውሎ አድሮ ግን እንደ እውነት መቆጠር ነው። ቴዲ አፍሮ በሙዚቃዎቹ ውስጥ የሚጠቀማቸው ዘይቤዎችና ምሳሌ አነጋገሮች ከኢትዮጵያ ጥንታዊ ግጥምና ቅኔ ጋርም የተቆራኙ ናቸው። ይህ ደግሞ ስራዎቹ ትውልድ ተሻጋሪ እንዲሆኑ አድርጓቸዋል። እንደ ቦብ ማርሌ ግጥሞቹ ሁሉ የቴዲ አፍሮ ግጥሞችም ዛሬም ተሰምተው ነገን የሚረሱ አይደሉም። እያንዳንዱ ቃላት ጥልቅ ትርጉምና የታሪክ ድርድርም አለው። በኢትዮሪካ አልበም ውስጥ የታዩት ዜማዎችና የግጥም ፍሰቶች ኢትዮጵያ ያላትን ጥንታዊ ስልጣኔና የቆየ ማንነት የሚያስታውሱም ናቸው። ይህ ደግሞ በዓለም አቀፍ መድረክ የአፍሪካን ኩራት ከሚሰብኩት እንደ ቪክቶር ጃራ ካሉ የቺሊ የነጻነት ድምጾች ጋር ያመሳስለዋል። ጃራ በሙዚቃው የፍትህና የድሆችን መብት እንደጠበቀው ቴዲም የኢትዮጵያን ህልውናና
የህዝቧን ክብር በዜማው ይጠብቃል። ቴዲ አፍሮና ኢትዮሪካ አልበም በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ትልቅ ምዕራፍ የሚጠቀሱም ናቸው። ውዝግቦቹ ከያኒው ካለው ተጽዕኖ ፈጣሪነትና ከሚዳስሳቸው ስሱ ጉዳዮች የሚመነጩ እንጂ የጥበብ ማነስ ውጤቶችም አይደሉም። እንደ ቦብ ማርሌ፣ ፊላ ኩቲንና ጆን ሌነን ሁሉ ቴዎድሮስ ካሳሁንም ሙዚቃን ከግል ስሜት ማጫወትነት ባለፈ ለህዝብ መብት፣ ለሀገር ፍቅርና ለታሪክ ትውስታ ማቆሚያ አድርጎታል። የእርሱ ተጽዕኖ ከትውልድ ወደ ትውልድ የሚሸጋገርና በኢትዮጵያ ልብ ውስጥ የማይጠፋ አሻራን ጥሎም ያልፍም ነው። ኢትዮሪካ የውዝግቦች ብቻ ሳይሆን የጥበብ ኃይልና የታሪክ ምስክር ሆኖም ለዘላለም ይኖራል። የቴዲ ጥበብ ከቀላል የመዝናኛ ድንበር አልፎ ወደ ጥልቅ ማህበራዊ፣ ፖለቲካዊና መንፈሳዊ ትንታኔዎችም የሚሻገር ነው። በተለይም በአዲሱ ኢትዮሪካ አልበም ውስጥ የተካተቱት ስራዎቹ ኢትዮጵያዊነትን በታሪክ መነጽር ከመመልከት ባለፈ ለአሁኑ ትውልድ ስነ ልቦናዊ ፈውስንም የሚሰጡ ናቸው። ሌላው ከአዲሱ አልበም እስካሁን በርካቶችን እያነጋገረ ያለው ዳስጣል ወይም ማንሳው የተሰኘው ሙዚቃውና ስለዚሁ ረቂቅ ስራው ጥቂት እንበል። የዘፈኑ ግጥም ፍሰትና ሀገሪቱ ባለፉት 8 ዓመታት ያለፈችባቸውን ውጥንቅጦች በ8 ደቂቃ የሚገልጽ ሲሆን በዋናነት በአገር ፍቅርና በማንነት ጥያቄ ዙሪያም ያጠነጥናል። ዳስጣል የሚለው ርዕስ ራሱ ለቅሶንና ሞትን የሚያመላክት ሲሆን ደራሲው ሀገሩ ላይ እየደረሰ ያለው መለያየት፣ መከፋፈል፣ ስደትና መፈናቀል የአዲስ አበቤ በከተማው ላይ ባይተዋርነትን እንደ ትልቅ ሞትና መርዶም ቆጥሮታል። ሀገር የሞተበት የት ያለቅሳል ሂዶ የሚለው ስንኝ ሰው ወዳጅ ዘመዱ ሲሞት ሀገር ይዞ ይለቀሳል፣ ሀገር ስትሞት ግን የሚሄድበትና የሚያለቅስበት ቦታ እንደማይኖረው በመግለጽ የችግሩን ስር የሰደደነት ማሳያም አድርጎታል። ይህም ድሮ በመጀመሪያ ደረጃ ትምህርት ቤት የሰማነውን ውብ ሀገሬ ብትኖሪ ነው መከበሬ፣ እናት አባት ቢሞት በሀገር ይለቀሳል፣ ሀገር የሞተ እንደው ወዴት ይደረሳል የሚለውን አራራይ ዜማን ያስታውሰናል። ድምፃዊው የኢትዮጵያን ጥንታዊነትና ጽናት እንደ አክሱምና ላሊበላ ባሉ ቅርሶች ቢመስለውም አሁን ላይ ግን ይህ አለት የሆነ አንድነት እየተናጋ መሆኑንም ይገልጻል። ቴዲ አፍሮ ሁነኛ ሰው በጠፋበት ሰዓት ብቅ ያለ ሰው ነው። ለሰዎች መበደል ዘብ ሊቆሙ የሚገባቸው የሃይማኖት አባቶች የዜጎች መፈናቀል በዚህ ልክ ተጽዕኖ ፈጥረውና ተሰሚ ሆኖ ማስቆምና መቀነስ ካለመቻላቸውም በላይ አብዛኞቹ በፍርሃት ተሸብበዋል። ከፖለቲከኞችም በኩል ጥቂት ብቻ ለተበደለው ህዝብ ሲቆሙ፣ አብዛኞቹ ግን አድርባይ ሆነው የህዝቡን ችግር አይተው እንዳላየ ማለፍንም መርጠዋል። ቴዲ አፍሮ ግን በጥበብ ይህንን ከፍ አድርጎ ማሳየት የቻለ ሆኗል። ምሰሶ ዘመመ ጣራውም ያፈሳል የሚለው የግጥም ስንኝም ሀገርን እንደ ቤት በመምሰል የሀገሪቱን የሰላምና የአንድነት መሰረት መናጋቱን በምሳሌ ያሳያል። በተለይ መሃል ገቡና ቆሙን ከዳር የሚለው ስንኝ ለሀገር ግንባታና አንድነት ዋጋ የከፈሉ ዜጎች ወይም የኢትዮጵያዊነት ስሜት ዛሬ ላይ ተገፍቶ ባይተዋር የመሆን ስሜት እየተፈጠረ መሆኑን ይተቻል። የሰንደቅ ዓላማ ጉዳይም በግጥም ውስጥ ትልቅ ቦታ ተሰጥቶታል። ሲረገጥ ባንዲራው ገና አሁን ሞቱ የሚለው ስንኝ ቀደምት አርበኞች በጦርነት ቢሞቱም ክብራቸውና ዓላማቸው ከፍ ብሎ ስለነበር ሕያው ነበሩ። አሁን ግን ሰንደቁ ክብር ሲያጣ ድጋሚ እንደሞቱ ይቆጠራል የሚል ቁጭትንም ይገልጻል። የግጥምና ዜማ ደራሲው ወርቅ ያበደረ ደርሶት አለት በማለት ፍቅርና አንድነት ለሰጡ ሰዎች ምላሻቸው ጥላቻና ድንጋይ መሆኑንም ይገልጻል። በመጨረሻም ወይድ የሚለው ቃል ለተቃዋሚ ወይም ለማንነቱ እወቅና ለነፈገው አካል የተሰጠ ጠንካራ ምላሽ ሲሆን ስለ ኢትዮጵያዊነትና ስለ ሀገር ፍቅር ሌላ አካል ሊያስተምረው እንደማይችል ማንነቱን ጠንቅቆ እንደሚያውቅና ባንዲራውን በኩራት ከፍ እንደሚያደርግ በመግለጽ ይጠናቀቃል። ይህ ሙዚቃ ከጥበባዊ ይዘቱ ባለፈ የብዙ ኢትዮጵያውያንን ወቅታዊ ስነ ልቦና ስብራት የሚገልጽ የማንነት ዋስትናን ጥያቄ ያጀለ ነው። ቴዲ አፍሮ በዚህ ስራ ውስጥ የቆሰለና የተዳከመ ብሔራዊ ስሜትን ነው እያቃተተ ያቀረበው። ሙዚቃው በአገሪቱ የፖለቲካ ሽግግርና በብሔር ግጭቶች ምክንያት ሀገሬ የት ናት ብለው ለሚጠይቁ ዜጎችም
ድምጽ ሆኗል። በተለይም መሃል ገቡና ቆሙን ከዳር የሚለው ስንኝ የኢትዮጵያዊነት ትርክትን እንደ ዋና መገለጫቸው ለሚቆጥሩ ሰዎች አሁን ባለው የፖለቲካ አወቃቀር ውስጥ የተሰማቸውን የባይተዋርነትና የመገለል እውነታ በሚገባ ይገልጻል። ከዚህም በተጨማሪ ድምፃዊው የታሪክ አርበኞችና የባንዲራ ክብር መጥቀሱ ትግሉን ከሰዎች ጋር ሳይሆን ከትውልድ ታሪክና ከሀገራዊ ክብር ጋር መሆኑንም ለማሳየት ነው። ሙዚቃው ተስፋ ከመቁረጥ ይልቅ ወይድ በሚል ቃል ውስጥ ያለውን ቁርጠኝነትና እርግጠኝነት በማሳየት የዜጎችን ኩራት ለመመለስ የሚሞክር የጥበብ ስራም ነው። ሆኖም ከውስጡ ያለው ጥልቅ ሐዘን ለማውጣት የወደቀችውን ባንዲራ ከፍ ማድረግን ይናፍቃል። ውድ ቤተሰቦቻችን የምናቀርብላችሁን ትንታኔዎች ለብዙዎች ተደራሽ ይሆን ዘንድ ቻናላችንን ሰብስክራይብ እና ላይክ ማድረግ እንዲሁም ኮሜንት ሳታደርጉ አትሂዱ እንላለን። ሰላማችሁ ይብዛ።